ዛሬ ከሁለት አስደናቂ ቤተሰቦች ጋር ቆይታ አደርጋለሁ። ይንገላታብኛል ታውቃለህ። ግን እሱም አርፎ እኔም አድጌ ሰራይሽ እሱም ብጠራው ከሱ ጋር ደስተኛ ህይወት ብንኖር። በአንድ ወቅት ባህር ዳር በመጣሁበት አጋጣሚ እጅግ ድንቅ ተሰጥኦ ያለውን ልበ ብርሃኑን ቅዱሴን አገኘሁት። ስለዚህ ምን ይዤ ልምጣ? ስመጣ ከአዲስ አበባ ምን ይዤ ልምጣ? ራስህን ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ። ልብ የሚነካ ታሪኩን ለኔም ለዓለም ህዝብም አካፈለ። በቲክቶክ ብዙ መቶ ሺዎች ተቀባበሉት። በዩቲዩብ በተመሳሳይ እጅግ በርካታ ተመልካቾች አድናቆታቸውንና አለኝተነታቸውን ገልጸውልናል። አጋጣሚ እኔም ትንሽ ችግር ነበረብኝ፣ ዲያቤቲክስ ነኝ። በርሜል ጊዮርጊስ ሲባል ሰምተህ ታውቃለህ? እዛ ይዤ እሄዳለሁ። የብዙዎች ኮሜንት ግን በርሜል ቅዱስ ጊዮርጊስ ይሂዱ የሚል ኮሜንት እጅግ ብዙ ነበረ። እኛም ይህን ቃል ተቀብለን በአንዳንድ በጎ አድራጊዎች አማካኝነት ወደ በርሜል ቅዱስ ጊዮርጊስ ይዘናቸው ሄድን። ድምፅ ያለው ጸበል፣ እንደዚህ አይነት መዓዛ ያለው ጸበል በፍጹም ገጥሞኝ አያውቅም። የእውነት ይሄ ነው ብዬ መናገር አልችልም። ሰው እሳትን ይተፋል። የእሳት ከለር ያለው ነገር ነው ሲተፋ። እንዴት ናችሁ ቅዱሴ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው አይደለ? ክብሩ ምስጋና ለፈጣሪ። ፋኑኤል፣ የመጀመሪያ ቪዲዮ ከሰራን በኋላ የነበረው ሂደት ምን ይመስል ነበረ? ከመጀመሪያው ቀረጻ በኋላ እጅግ የሰው ፊድባክ እኔ ወገን አለኝ ማለት እስክችል ድረስ ደርሻለሁ። ምክንያቱም እኔ ለልጄ ልጄ ለእኔ ብቻ የቀረን ይመስለን ነበር እና በቁስም በሞራልም በአቅምም ሰው አለኝ እስክል ለልጄ ለካ እኔ ባልፈም ሰው አለው ሜዳ ላይ አይወድቅብኝም እስከምል ደርሻለሁ። የተለያዩ ሰዎች የተለያየ ነገር አድርገውልናል። እየደወሉም በሞራል አይዞህ ነገ ጥሩ ሰው ይሆናል፣ ነገ ጥሩ ቦታ ይደርሳል አለንልህ የሚሉ ሰዎች እልፍ አላፍ ነበሩ። ቅዱሴ፣ ያ ቪዲዮ መቀረጹ ጥሩ ነው ወይስ መጥፎ ነው? አይ መጥፎ ነው እያላሰብም ጥሩ ነው። ምንድን ነው ጥሩነቱ? ቪዲዮ ከተቀረጹ በኋላ ተለቋል። ሰው አየው፣ ለእኛ አይዟችሁ በርቱ ምናምን ባለቱ ለእኛ ትልቅ ሞራል፣ ለእኔ ደግሞ ትልቅ መነሳሳት ይሰጠኛል። ትምህርቴንም በደንብ አትኩሬ እንድማር። ቄስ ትምህርት ጀምረሃል? አዎ። ምን ላይ ደረስክ? ጸሎተ ሃይማኖት ላይ ነኝ። ጸሎተ ሃይማኖት ላይ ነህ? አቡነ ዘበሰማያት ዘወትር ጸሎትን ጨርሰ ማለት ነው? እስኪ የተወሰነ በለልኝ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ እንዘ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ። በጣም ጎበዝ። ይሄ እንግዲህ ከቪዲዮ በኋላ አንዲት እህታችን በግል እንድትማር ባለችው መሰረት እንግዲህ ከዚህ በኋላ ዲያቆን ነው የምትሆነው። ፍላጎት አለ ዲያቆን የመሆን? ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል። መነሻችን መጋቢት 5 መመለሻችን መጋቢት 14። በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ፣ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል።
አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ስልክ ቁጥር 0918 18 1867 0910 10 10 73 ሃሎ ይበሉን። በርሜል ጊዮርጊስ አሁን ደርሳችሁ መጣችኋል። እንግዲህ በመጣችሁ ዋዜማ ነው የተገናኘ ነውና እንዴት ነበር የነበረ ቆይታ? ምን ይመስል ነበር መንገዱን? እስኪ በደንብ ንገረኝ። ያው መንገዱም ትንሽ የመንገጫገጭ ነገር አለው። ከዛ እሱን አልፈን ያው እዛ ደረስን። ያው ንስሐ ገባን። ንስሐ ገባን? አዎ። እሺ። ወደ ጸበል ሄድን፣ ተጠመቀን። ያው ጸበል ውስጥ መጀመሪያ ከመግባቴ በፊት ያው እንደዚህ ያለ አይደል ኖርማሉ ነገር ይሄ በየቤተ ክርስቲያኑ ያለው እንደዚህ ጸበል ተጸብለ የምትወጣ ነበር የመሰለኝ። ሌላ ቦታ ተጠምቀን እንደምታውቀው ማለት ነው። አዎ እንደሱ ነበር። ከዛ እየተጠመቀን በዛው ሄደን እኔ ልሞት ነበር የመሰለኝ። ተጨነቅኩኝ። እንደምንም ያው ለመልኩትና 7 ቀን 8 ቀን ምናምን ተጠመቀን። ታስታውሳለህ? ውስጥ ላይ የነበረውን ሂደት እንዴት አየኸው? ውስጥ ላይ የነበረው ሂደት መጀመሪያ ስጋው ይጨንቃል። እሺ ጨንቃል ማለት ትታሰራለህ። ከዛ በኋላ ጸበሉ ሲወርድ መጀመሪያ ከስር ነው። ከዛ መጨረሻ ላይ የሆነ እየጨነቀ ይመጣል። የሆነ ድምፁ ምናምን ያስፈራል። እኔ ደስ ነው ያለኝ፣ ብዙ ነገር አይቼበታለሁ። ፋኒ ያው ከዚህ በፊት ስኳር እንዳለብህ ነግረኝ ነበረ። አጋጣሚ እኔም ትንሽ ችግር ነበረብኝ፣ ዲያቤቲክስ ነኝ። ሌላ ቅድም ዲያቤቲክስ አለብኝ ስትል ሰማሁኝና እኔ አንድ ማውቀው ቦታ አለ። እግዚአብሔር ፈቅዶ እንቅስቃሴ ስንጀምር ከዚህ በኋላ አብረን ነው የምንጓዘው። በርሜል ጊዮርጊስ ሲባል ሰምተህ ታውቃለህ? እዛ ይዤ እሄዳለሁ። እንደው በርሜል ጊዮርጊስ ቢሄድ ብለው ብዙ ሰዎች ኮሜንት አድርገውኛል። ቢሮም እየደወሉ እኔ ጋር በግልም የኔን ስልክ የሚያውቁ ሰዎች እንዲህ አይነት ኮሜንቶችን ሲሰጡን ነበርና እስኪ የበርሜል ጊዮርጊስ ጉዞ እንዴት ነበረ? ፋኑዬ ምን ይመስል ነበረ? ወደዚህ ትልቅ ገዳማት ጉዞ ሳረግ ይሄ የመጀመሪያዬ ነው። ከዚህ በፊት ሄዳ አታውቅም? እንደዚህ እዛው አካባቢ ያሉ ገዳማት ላይ ያው ገዳማት ተብለው የተሰየሙት ቦታ ላይ ሄጄ እጠመቃለሁ እንጂ እንደዚህ አይነት ረጅም ጉዞ ሄጄ እንደዚህ አይነት ጉልበት ያለው ጸበል ስጠመቅ ይሄ የመጀመሪያዬ ነው። የመጀመሪያ ቀን ሄደን ያው ልጄ እንደተናገረው ንስሐ ገባን። ስገባ ግራ ነው የገባኝ የመጀመሪያ እንዴ። ምክንያቱም እኔ የማውቀው በአሸንዳ የሚወርድ ጸበል ወይ ደግሞ የተጠራቀመ ምንጭ ውስጥ ጸበል ውስጥ ነው ገብተህ ተጠምቀን የምንወጣው። እንደዚህ አይነት ድምፅ ያለው ጸበል፣ እንደዚህ አይነት መዓዛ ያለው ጸበል በፍጹም ገጥሞኝ አያውቅም። ኖርማል ማጥንት የቤተክርስቲያን ኖርማል ማጥንቶቹ ዛሬም ድረስ አፍንጫዬ ላይ ያሉ የቤተክርስቲያን የተጠመቅኩባቸው ቦታዎች፣ ይሄ ግን ይለያል፣ ከነሱ ሁሉ ይለያል። ታስሬ ስጠመቅ ፈራሁ። የመጀመሪያ ቀን በርሜሉ ስር ሆኜ የተጠመቅኩት የመጀመሪያው ገንፍሎ ከወጣ በኋላ ያለውን ነገር ሞመንት አላውቀውም። ስነቃ ያገኘሁት ራሴን እነኛ አስተናባሪዎች እና አጋዦቹ ልጆች መሃል ነው ያገኘሁት። ፈጽሞ ያልገመትኩት ነገር በቃ ራሴን አመመኝ፣ ወገቤን ያዘኝ፣ ራሴን በጣም አመመኝ። ራስ ምታቱ 2-3 ቀን አልተወኝም። ደግሜ እየተጠመቅኩ ወገቤ ግን እለቱን ነው የለቀቀኝ። 2ኛ 3ኛ ቀን ላይ ግን የተለየ ነገር ነው የመጣው። እንደ በፊቱ በርሜሉ ስር ተጠግቼ ሳይሆን 2ኛ 3ኛ ሮው ላይ ነበር እሱን ይዤ ከስሬ እንዳይርቅ አድርጌ ያለውን ሞመንት ለመከታተል ምሻል መስሎኝ ማለት ነው። እሺ እኔ ግን ቀድሜ ነበር የምሰወረው። ስነቃ ከውስጤ የሚወጣው ሰለሞን የእውነት ይሄ ነው ብዬ መናገር አልችልም። ሰው እሳትን ይተፋል። የእሳት ከለር ያለው ነገር ነው ስተፋ የነበረው። 3 ቀን ከነቃ በኋላ ነው ወይስ ከነቃው በኋላ? እያየኸው ማለት ነው? እያየሁት። እሺ ያው አስተናጋጆቹ በዕቃ ይቀበሉናል። ጠጠር ነገር ሁሉ አለው። ወገቤ ግን ኖርማል ነው። ከዛ በኋላ በጣም ኃይለኛ ጉልበት አለው ጸበሉ። እግዚአብሔር ይመስገን። እሱ እንትን ማለት ለኔ ጠቅሞኛል። ምክንያቱም ያን ነገር እንትን ቢል ውስጡ ምን ይፈጠር እንደነበረ ሳልኩት በራሴ። ሌሎች ሰዎች ሲሆኑ ሳይ እኔ ውስጥ የተፈጠረው ነገር እሱ ደግሞ ያን ነገር እንትን ቢል
ምን አይነት ፊሊንግ ይኖር እንደነበረ ሳልኩት ለራሴ ፈጣሪን ነው የመሰገንኩት። እና በጣም ደስተኛ ሆኜ ደለጎ ኪዳነ ምሕረትም ስንሄድ የእሷ ደግሞ የተለየ ነው። አባብላ ነው ይዛ የምትሄደው። ልጆቹ ዘቅዝቀውኝ ኦልሞስት 1 ደቂቃ የሚሆን ተዘቅዝቄ ቆይቻለሁ። እሺ በመሰወራቸው ኋላ ላይ ግን ቀስ ብሎ ራሱን እያባበለኝ ይዞኝ ሄደው ራሴን ያገኘሁት መጨረሻ ላይ ግን በጥግ ልጆቹ ይዘው አውቀዋለሁ ራሴን ሌላ እየመጣ በላይ ላይ ሲተካ እኔ እንትን ማለት አልቻልኩም። የተወሰነ ሰዓት ስጮህ ግን አስታውሳለሁ። ትንፋሽ ሁሉ ሊያጥረኝ ሲል ጭንቅላቴን ላወጣ ስለው ሁሉ ሲመልሱኝ አስታውሳለሁ። ከዛ በኋላ ያለው ሞመንት ግን አላውቀውም። ስወጣ ልክ እንደ በርሜል ጎርጊሱ እንደ የገዘፈ ራስ ምታት አልገጠመኝም። ድካም ነው የተሰማኝ እንጂ የገዘፈ ራስ ምታት አልተፈከኝም። ከዚህ ከጸበሉ በፊት በየቀኑ ማለት የስኳር ህመም ቴስት ታደርገዋለህ። ራስ ምታት እንኳን ሲኖር የሆነ ፊሊንጉ አለ። ጭንቅላትን ያማል፣ ሰውነትን የመክበድ ነገር ምናምን እንዲህ አይነት ነገሮች ይኖራሉ። እና ምን አይነት ፊሊንግ ነበር የስኳር ህመሙ ላይ ከዛ በፊት የነበረውና አሁን ያለው ልዩነቱ ስሜቱ? አሁን አንተን የምትረዳው ብዬ ነው ፊሊንጉ። ሰለሞን ማታ ማታ የእግሬ ነርቭ አያስቀምጠኝም። እንዴት? በጣም ነበር የሚያመኝ። የስኳሩ መጨመርና መውረድ ነርቭ ነው የመጀመሪያ ሄዶ የሚጎዳው። እሺ የነርቭ ጫፍ ደግሞ እግር ነው። ያንን እግር ሲጨነቅ ስንሰፈሰፍ መጥቶ በግድ ዳብሶ የሚጨብጥልኝ ልጄ ነበር። ጭንቀቴን ስቃዬን ስለሚያውቀው የሚጨብጥልኝ እሱ ነበር። የተወሰነ ጨብጦልኝ በቃ ብዬው እንደገና ወደ ውጭ ወደዛ ወደዚህ ብዬ አለበለዚያ አንቲፔን ወስጄ ነው የምተኛው። ኦቨርዶዝ ነው የምወስደው። ምንድን ነው የምትወስደው? ግላይማዴልና ሜትፎርሚን ነው የምወስደው። እሺ ጠዋት 3 ማታ 2 ነው የምወስደው። ባለ 500 ግራም በየቀኑ ያን ፍራቻ በርሜል ሲሄድ ኪኒኑን ይዤ ነው የሄድኩት። እሺ እንዳለ ተሸክም ነው የመጣሁት ምንም ሳትጠቀም። የእውነትን መብርሃንን ቅዱስ ጊዮርጊስን እስካሁንም ድረስ እስካሁኗ ደቂቃም ድረስ አልወሰድኩትም። ኪኒኑ ፊሊንጉስ ምንም አይነት ፊሊንግ እየተሰማኝ አይደለም። ለምን ያህል ጊዜ ተከታታይ ቀን ወሰድክ አንተ መድኃኒቱን? ከ7 ከ8 ዓመት በላይ ወስጃለሁ። ከ8 ዓመት በላይ ማለት ቀን በቀን 365 ቀን ሳታቋርጥ? አዎ ሁሉ ቀን ማለት ነው። የሚገርም ሰለሞን በርሜል ከመሄዴ በፊት በ18 ቀጠሮ ነበር። የት ሆስፒታል? እሺ በ18 ቀጠሮዬ ወደ ኢንሱሊን ሊለወጥልኝ ነው። ኧረ እባክህ። አዎ ሄሞግሎቢንህን አይተን ሄሞግሎቢንህ የማይወርድ ከሆነ ግዴታ ኢንሱሊን ትጀምራለህ። ይህንን ተወስኖብኝ ነው የወጣሁት። በመሀል የእሱ ፈቃድ ነው። እሱ ነው ኑ ወደ ደጄ ምህረትና ድህነትን እሰጣችኋለሁ ያለው። በምን ጉዳይ እንዴት ምናምን የሚለው ውስጥ መግባት አልፈልግም። እኔ ድህነትን ነው የምፈልገው። ምክንያቱም እሱ ሊያድነኝ ነው ወደ ደጁ የጠራኝ አይደለ? እናንተን ምክንያት አድርጎ የላከልን ለእኔም ለልጄም እሱ ያሰበው ነገርና ያቀደው ነገር ቢኖር ነው። ስለዚህ ክብር ምስጋና ለሱ ይሁን። ተመስገን። ብፁዕ ነው በምድር ድራጎንን በጦር ወግቶ ገደለና ከሞት አፍ አዳነኝ ጊዮርጊስ ደረሰና። ድራጎንን በጦር ወግቶ ገደለና ከሞት አፍ አዳነኝ ጊዮርጊስ ደረሰና። የሐዘን ማዕበል እንዳያንገላታኝ ታምር ሰሪው ስማት ፈጥኖ አረጋጋኝ። በእግዚአብሔር ጣዕም በፍቅሩ ተጠምዷል። ይህን ዓለም ንቆ በክብር አጊጧል። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል።
መነሻችን መጋቢት 5 መመለሻችን መጋቢት 14 በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። ተመልካቾቻችን ከቅዱሴና ከፋኑኤል ጋር ከአባትና ልጅ ጋር ድንቅ ቆይታ እያደረግን ነው የምንገኘው። በእውነት የሚያስደስት ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ እንዲህ ሲሆን በጣም ያስደስታል። ቤተሰብ እንዲህ ደስተኛ ሆኖ ስናይ ከምንም ነገር በላይ ልባችን ይረካልና በዚህ በጎ አድራጎት ስራ ላይ የተሳተፋችሁ በሙሉ በእውነት እግዚአብሔር ያክብርልን። ትንሽም ቢሆን ማለት ነው። ገና ብዙ ነገር ይጠብቃቸዋል ወደፊት ማለት ነውና ምን ላይ ያላችሁት አሁን ላይ? እግዚአብሔር ይመስገን አሁን ጠንካራ ሆነናል። ሰለሞን ከምንም በላይ የደነቀኝና አንድ ነገር ልንገርህ፣ ከገዳም እየደወለች የምታጽናናውና እንትን የምትለው ልጅ አለች። እግዚአብሔር ይስጣት። ምንም ነገር አትፈልግም፣ ምንም ነገር አይፈልግም። ገዳም ያለ ሰው ምን ያህል ችግር ላይ እንደሆነ እናውቀዋለን። ከገዳም ደውላ ማታ የሰንበት ትምህርቱን የሃይማኖት ትምህርቱን ይሄ እንደዚህ ነው ይሄ እንደዚህ ነው እያለች አብረው የምታስተምራች በጣም የመጨረሻው ደረጃ እንግዲህ ወርዶ ታች ያለው ልንገርህ ብዬ ነው። የተለያዩ ሰዎች የተለያዩ ነገር ቃል ገብተውለታል። ምን ቃል ገቡለት? አይዞ በርታ፣ ዜማና ግጥም እንሰጥሃለን ያሉታሉ። እሺ ነገ አንተ ጠንክረህ ተማር እንጂ የሚያስፈልግህን ነገሮች እኛ እናደርግልሃለን ያሉታሉ። ቃል የገባችሁ ሰዎች የተርሚኖስ ቤተሰቦች ትሆናላችሁ ብዬ እጠብቃለሁ። እያረጉም ያሉ አሉ፣ እያረጋችሁም ያላችሁ አላችሁ እና ይህን ቃላችሁን ጠብቁ አደራ። ትልቁ ስጋቴ ነገ ልጄ ምን ይሆናል የሚለው ነበረ። ባለፈው ስንገናኝ አይተኛል። በጣም ትልቅ ጭንቀት ላይ ነበርኩኝ። ኦፕሬሽን ተሰርቼ በነበረበት ወቅት ላይ ያገኛችኝ አይነት እኔም እንደሱ ከሆንኩኝ ልጄን ማን ነው አይዞህ የሚልልኝ? ነገ ሰው ትሆናለህ፣ ነገ ትለወጣለህ፣ ነገ እኮ አንተ እንደዚህ ነህ ብሎ ማን ነው የሚልልኝ የሚለው ነገር ነበር ትልቁ ራስ ምታት የነበረብኝ። እግዚአብሔር ይመስገን ዛሬ እነኛ ወገኖቼን አግኝቻለሁ፣ እነኛን ሰዎች አግኝቻለሁ። እኔ ከማበረታው በላይ እየደወሉ የሚያበረቱት አሉ፣ ከሀገርም ውጭ ያሉት እና ሰለሞን እግዚአብሔር ይመስገን ዛሬ ላይ ከእናንተ ጋር ያገናኘው ፈጣሪ እሱን በምክንያት ነው። ተርሚኖስን የላከለት እግዚአብሔር ያሰበው ነገር ቢኖር ነው። የኔና የቤተሰቤን ጭንቀት ቢያይ ነው። መላከ ሚካኤል ክብር ምስጋና ይሁን። ይሄን ነው የምለው። ቅዱሴስ ምን መጣልህ ስጦታ? አንደኛ ነገር ስጦታ የመጣልኝ የምለው ያው የሰው አይዞህ ማለት ለኔ አንድ ስጦታ ነው። እሺ ሁለተኛ ያው አንድ ሴት ነበረች፣ እሷ ኳስ ልካልኛለች። እግዚአብሔር ይመስገን። ከኖርዌይ እንዲሁ ሌላም ሰው እንደዚህ ልኮለታል። ካላቸው ላይ ነጥለው ከጉሮሯቸው በዚህ ወቅት ያለው ነገር ይታወቃል፣ ኑሮ ሁኔታ። ከዛ ላይ ነጥለው አይዞህ ማለታቸው ከምንም በላይ ባያረጉም አይዞህ ብቻ ስላሉት ለኔ ትልቅ ተስፋና ትልቅ ደስታ ነው። ቅዱሴ አቤት። ለአባትህ ምን ትነግረዋለህ? ምን ትመኝለታለህ? አባቴ እኔ አድጌ እንድጦረው ይንገላታብኛል ታውቃለህ። ግን እሱም አርፎ እኔም አድጌ ስራ ይዤ እሱም ብጦረው ከእሱ ጋር ደስተኛ ህይወት ብንኖር እንደዚህ አስባለሁ። ግን ይሄንን ሁሉ ደግሞ ለማድረግ ደግሞ አንዳንድ ፈተናዎች አሉ። ማለት አታውቃቸውን ፈተናዎቹን፣ ግን እነሱን ደግሞ የግድ ማለፍ አለብህ። ምን ፈተናዎች አሉ? ኑሮ አሁን ፈተና ነው። ለዛ ይህንን ኑሮ ደግሞ አሸንፈ የኑሮ ውድነት አለ። የኑሮ ውድነቱን ደግሞ አሸንፈ መሄድ አለብህ። በጣም የሚያስጨንቅ ነገር ምንድን ነው? የአባቴ ስኳር አንደኛ ነገር ያስጨንቀኛል።
ሁለተኛ ደግሞ ያው በቃ የትምህርት ነገር አለ። ለምን እኔ ሐረር ባለሁበት ጊዜ አባቴ አዲስ አበባ ነው። ዱካም ይሰራል፣ ደብረ ብርሃንም ይሰራል፣ የተለያየ ቦታ እየሄደም ይሰራል። ለምን እኔን የሚይዝለት ሰው ነበረ። ግን አሁን ባህር ዳር መተን አሁን አብረን ነው የምንኖረው። ሰለሞን አሁን እኮ እንደምታየው አይደለም እሱ ማለት ከሱ ጋር የምኖረው እኔ ስለሆንኩኝ የሚሆነው በደንብ ነው የማውቀው። እና ሲሰራ በጣም የሚሰራው ጠዋት 12 ሰዓት ምናምን ከቤት ይወጣል፣ እኔን ያደርሰኛል። ከዛ ማታ 11 ሰዓት ቤት ይገባል። ከማሽን ጋር ታግሎ ማለት ነው። ከማሽን ጋርም ታግለ ጥሩ ገቢ ብታገኝ ጥሩ ነው። ግን ገቢ ያን ያህል የሚባል ማለት እኔ አሁን አዲስ አበባ ትምህርት ማገኝ አዲስ አበባ አሁን የአይነ ስውራን ትምህርት እድል አለ። ትምህርት የሚያስተምሩ ምናምን አሉ እዛ ቤት ማለት ይሄ እኔ የምማርበት ትምህርት ቤት ለእኔ ጥሩ ሳይሆን ቀርቶ አይደለም፣ በጣም ወደው። ግን ለህይወት ለኑሮ ስትል ግን የተሻለን ነገር መምረጥ አለብህ። ስለዚህ እኔ አዲስ አበባ ባገኝ ይኸውልህ አባቴ የፈለገበት ሄዶ መስራት ይችላል። ለምን አሁን አዲስ አበባ እዚህ ባህር ዳር ሆነ እሱም እየተንገላታ አሁን ታክሲ በቀን 40 ብር ነው ለኔ በወር ምተው በ22 ቀን አስበው፣ በጣም ብዙ። እንደገና የሌለም ወጪ አለ። ለመድኃኒት ምናምን ግዛ ማለት መድኃኒት ምናምን ያጥሯል። አንድ ጊዜ ግዛ ስለው እሺ ገዛለሁ ይለኛል፣ ግን አይገዛም። ለምን ብር የለውም፣ ያጥሯል። 5 ጊዜ 6 ጊዜ ድሯል፣ 2 ጊዜ ደግሞ ወድቋል። እኔ ሐኪም ቤት ያው እየተሰራው በነበረበት ጊዜ እሱ አንድ እንቅልፍ አልተኛም። ያው ዲሽ ውስጥ ገብቷል። እና ይሄ ነገር ደግሞ እስከ መቼ ነው የቀጠለው? እስከ መቼ ነው አባቴ እንደዚህ እየሆነ የሚሄድ ነው ማለት ነው? ጌት ነው የሚሄድ ነው። መቼ እቸኩላለሁ የሐሳቤን ቶሎ እሻለሁ። አንዳንዴማ በቃ ረስቶኛል እላለሁኝ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው። ጭንቀቴን ያይ ስለነበረ አሁን ግን ያ ጭንቀቴ አይኖርም። ደጁን ከረገጥኩበት ቀን አንስቼ ስኳር ታማሚ መድኃኒት እንደማያቋርጥ ታውቃለህ? አይነገር እንዲህ በደንብ ደርሼ እዛ ቆይቼ እስከምመጣበት ቀን ድረስ ይሄው ዛሬም ጭምር ምንም አይነት መድኃኒት አልወሰድኩም። ይሄ ማለት ደግሞ ክብር ምስጋና ለሱ ይሁን። የእሱ ጭንቀት ምንድን ነው? ኦፕራሲዮን እሱን ባሰራው ሰዓት የመጀመሪያ ሁለተኛ አይኑን ትንሽ ስኳሯም ወረደች። ከእንቅልፍ እንትን ማለት የተነሳ ወደኩኝ እና ሰዎች ሲናገሩ ሰማና እኔ ደብቄው ደንግጬ እሱ አጠገብ ሄጄ ቁጭ ብዬ መጣው። ሰዎች ሲናገሩ ሰማና በዛ ነው እኔ ልነግረው አልፈልግም። የትኛውን ህመሜን ልነግረው አልፈልግም። ምክንያቱም በስንት ነገር ላሰቃየው እግዚአብሔር እመራለሁ ለልቤ ጥያቄ ውስጤ ላስጨነቀው ይዘገያል እንጂ እግዚአብሔር መልሳለሁ። ከዚህ የበለጠ ፈተና ይቻለው እግዚአብሔርን ይዤ ተሻግሬዋለሁ። አልቀሰቅሰውም ልጠፋ ነው ብዬ ወጀቡን ያዘዋል ማዕበሉን ጌታዬ፣ ወጀቡን ያዘዋል ማዕበሉን ጌታዬ። ለዚህም መልሳለሁ ለእግዚአብሔር መልሳለሁ። በተዘጋበት ሰው እግዚአብሔርን በራለሁ ለልቤ ጥያቄ ውስጤ ላስጨነቀው ይዘገያል እንጂ እግዚአብሔር መልሳለሁ። ለበርካታ ምዕመናንና ምዕመናት ፈውስንና ምሕረትን እየቸረ ወደሚገኘው ወደ ታምረኛው በርሜል ቅዱስ ጊዮርጊስና ወደ እናታችን ምርት ደለጎ ቅድስት ኪዳነ ምሕረት ታላቅ መንፈሳዊ የጉዞ መርሃ ግብር አዘጋጅተናል።
መነሻችን መጋቢት 5 መመለሻችን መጋቢት 14 በጉዟችንም 5 ቀን በርሜል ቅዱስ ጊዮርጊስ 1 ቀን ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም 1 ቀን ደግሞ ስንመለስ ጻድቁ አባታችን አቡነ ሐራ ድንግል ተጠምቀን በአጠቃላይ የ7 ቀን ጥምቀት አድርገን ወደ አዲስ አበባ የምንመለስበትን ታላቅ የጉዞ መርሃ ግብር አዘጋጅቶ እነሆ ይላቸዋል። አድራሻችን መገናኛ ገነት ኮሜርሻል ሴንተር 4ኛ ፎቅ ቢሮ ቁጥር 403 ስልክ ቁጥር 0918 18 18 67 0910 10 10 73 ሃሎ ይበሉን። አንዬ በመጨረሻ ማመስገን የምትፈልገው ማስተላለፍ የምትፈልገው መልእክት ካለ እሱን እንቀበልና ተመሰጋግነን እንሰነባበት። ከሌ ብዬ ላመሰግን አልችልም ሰለሞን። እሺ ቅድሚያ ተርቢኒዮስን ላመሰግነው እወዳለሁ። ምክንያቱም ይሄ ልጅ አግኝቶት ቫይራል አውጥቶት ለዚህ ደረጃ ያበቃልኝ ተርቢኒዮስ ሚዲያ ነው እና እናንተን ላመሰግነው እወዳለሁ። እግዚአብሔር ክብርና ምስጋናን ይስጣችሁ። አሜን። ሌላው ከተለያየ ሀገር ከተለያየ ክፍላት ሀገራት ክፍላት ዓለማት የተለያየ ነገር ያደረጉልን ሰዎች አሉ። በአንደበትም በአቅምም በቁስም እግዚአብሔር እንደ ምድር አሸዋ የበዛ ረድኤትና በረከትን ይስጣቸው። ቴንኪው በጣም እናመሰግናለን ፋኖዬ። ቅዱሴስ ያው እኔ በቅድሚያ ልክ እንደ አባቴ የተርቢኒዮስ ሚዲያ ነው ማመሰግነው። ለዚህ ያበቃችሁኝ እናንተ ናችሁ። ከፈጣሪ በታች እናንተ ናችሁ። እኛ ምንም አላደረግንም። እንግዲህ ህዝቡ ነው። ህዝቡ ማለት እናንተም ናችሁ አጠቃላይ። ስለዚህ ያው እናንተንም ማመስገን ፈልጋለሁ፣ ህዝቡንም ማመስገን ፈልጋለሁ፣ አምላኬንም ማመስገን ፈልጋለሁ። ወስተባሪ ሆደ ለቀጣይ ደግሞ በሌላ ስራ በሌላ በአልበም ሰርተህ ወይ ነጠላ መዝሙር ያንን ለማስመረቅ የምንገናኝ ይሆናል ብዬ አስባለሁ። ቅዱሴ በጣም እናመሰግናለን። እንግዲህ ተመልካቾቻችን ከአቶ ፋኑኤል ጋር እንዲሁም ደግሞ ከቅዱሴ ጋር የነበረን ድንቅ ቆይታ እንዲህ ባለ መልኩ ተጠናቋል። በእውነት አስደናቂ ጊዜ ነበረን። በሰጣችሁ እግዚአብሔር ይስጣችሁ፣ አግዟቸው። ይህ ከታች የምታዩት እንግዲህ ቪዲዮ ላይ የተለቀቀ አካውንት አለ። እዚህኛው ቪዲዮ ላይ የለቀቅነው አካውንት፣ በዚህ አካውንት እንግዲህ ፋኑኤልን ማግኘት ትችላላችሁ። የእሱ አካውንት ነው። አግዟቸው። በእውነት እግዚአብሔርን የሚያመሰግኑ አልፎ ተርፎም ደግሞ ለእናንተም በረከት የሚያሰጡ ቤተሰቦች ናቸው። ስላገዛችሁን እስካሁንም አብራችሁ ስለነበራችሁ በልዑል እግዚአብሔር ስም አመሰግናለሁ። በሌላ ፕሮግራም በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብቱ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።